ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬ ዝግጅቴ ሙሉ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እነዚህን የአማርኛ ፊደላት እንዴት አድርጋችሁ በቀላሉ መረዳት ወይም ደግሞ ማወቅ እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ለጓደኞቻችሁ አጋሩ። ዩቲዩባችን አበረታቱ። መማር የምትፈልጉ ልጆች ካላችሁ ደግሞ ስልካችን ታች ቪዲዮ ጠርዝ ላይ ያስቀምጠንላችኋል። ይህን ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ሴቭ አድርጋችሁ ብትደውሉልን ወይስ ብታስቀምጡልን ሀይ ብትሉን ስልካችሁን ወዲያውኑ አንስተን ወዲያውኑ ስለ ትምህርት እንድትጀምሩ እናደርጋለን። እናንተ በምትፈልጉት ሰዓት የምትፈልጉትን ትምህርት ትማራላችሁ ማለት ነው። በዛሬው ዝግጅት እንዴት አድርጋችሁ ማወቅ እንዳለባችሁ ሙሉ 34 የአማርኛ ፊደላትን ይዤላችሁ መጥቻለሁ። ከዚያ በተጨማሪ ድርብ ሆሄያት የሚባሉት ብዙዎቻችሁ የምትቸገሩባቸው አማርኛ ፊደላት ገበታ ላይ አብረው ተደምረው የማታገኟቸው ፊደሎች ናቸው። እነዚህን ጨምሬ ይዤላችሁ መጥቻለሁ። እንግዲህ የምታዩቸው ከሀ እስከ ፐ ናቸው። እነዚህ ሙሉ ፊደሎች ለማወቅ እናንተ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ከዛ በተጨማሪ ደግሞ እነዚህን ፊደሎች ስንማር የተደጋገመ ድምፅ እንሰማለን። ያ ማለት 3 ሀ፣ 2 ሰ፣ 2 አ እና 2 ጸ የሚባሉ ፊደሎችን እንሰማለን። እነዚህን ፊደሎች ደግሞ ከዚሁ ለይቼ ይዤላችሁ መጥቻለሁ። ስለዚህ ብዙ ጥቅሞች አሏቸው ማለት ነው በይህም ቪዲዮ በመማራችሁ። አሁን አብራችሁኝ ከኔ ጋር ቀጥሉ። የተደጋገሙ ድምጾችን ብቻ ለይቼ ላሳያችሁ። ሀ ሀ ሀ እንግዲህ ሀሌታ ውሃ፣ ሀመር ውሃና ብዙሃን ውሃ በመባል የሚታወቁ 3 ሀ የሚባሉ ፊደሎችን እናገኛለን። እነዚህን ሙሉ ፊደላትን ስንማር ከዛ በተጨማሪ ደግሞ ሀ የሚባል ፊደል አለ። ከሁለተኛ ቤተሰቡ ጀምሮ ከሀ ቤተሰቦች ጋር ተመሳሳይ ድምፅ አለው። ያ ማለት 4 ሁ ይሆናል ማለት ነው። ሁ ሁ ሁ ሁ እንግዲህ 4 ሁ ይኖራል ማለት ነው። ሌላ 2 ሰ የሚባል አለ። ንጉሱ ሰ እና እሳቱ ሰ በመባል የሚታወቁ ፊደሎች አሉ። እነዚህንም እዚያው እናገኛቸዋለን። አ አልፋው አ እና አይኑ አ በመባል ይታወቃሉ። 2 ተመሳሳይ ድምጾች ያሏቸው እንደምታዩት በቅርጽ የተለያዩ ናቸው። ከዛ በተጨማሪ 2 ጸ ጸሎቱ ጸ እና ፀሐዩ ጸ በመባል ይታወቃሉ። ሁለቱም ጸ ነው የሚባሉ። ስለዚህ እነዚህን ድምጾች ተደጋግመው ከሙሉ የአማርኛ ፊደላትን ስንማር ልናገኛቸው እንችላለን። ሀሀ የሚል ድምፅ ብንሰማ በስተት አይደለም ማለት ነው፣ ስላለ ነው። ወይም ደግሞ 2 ሰሰ ሲባል እሱ የተደጋገመ ድምፅ ስለሆነ ሳይሆን 2 ሰ የሚባል ፊደል ስላለ ነው። ከዛ በተጨማሪ አ ወይም ጸ የሚባል ፊደል እንሰማለን። እንዲሁ እንደ ማንኛውም የፊደላት ቤተሰቦች 7 ቤተሰቦች አሏቸው። እነዚህም ብንጠራቸው ይሄው ሀ ሁ ሂ ሀ ሄ ህ ሆ። እነዚህ ይሄኛውንም ብትጠሩት እንደዛው ነው የሚሆነው። ሀ ሁ ሂ ሃ ሄ ህ ሆ። ይሄኛውንም ብትጠሩት እዚያ የተለየ አይሆንም። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ እነዚህ ቤተሰቦቻቸውና እያንዳንዱ በቅርጽ ነው እንጂ የሚለያየው በድምፅ ተመሳሳይ ነው ማለት ነው። ይህ ደግሞ ሀ ይባላል። ከሀ ፊደል ጋር ተመሳሳይ ወይም ደግሞ ተቀራራቢ ድምፅ አለው፣ የተወሰነ ይለያል። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ 3 ሀ፣ አራተኛ ላይ ሀ የሚባል ከሀ ቤተሰቦች ድምፅ ጋር ተቀራራቢ ድምፅ ያለው ትንሽ ወፈር የሚል ድምፅ ያለው ማለት ነው። ሌላው ሰ የሚባል ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄኛውም እንደዛው ሰ ነው የሚባለው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄ ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ሌላኛው በቀይ የተጻፈው የአ ቤተሰብ ይህም አ ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይሄ ደግሞ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣
ጾ ይሄኛውም ሌላው ጸ ነው ወይም ፀሐዩ ጸ በመባል የሚታወቀው ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። ስለዚህ እነዚህን ድምጦች እናገኛለን። አሁን ቀጥታ ሙሉ የአማርኛ ፊደላትን እንማራለን ማለት ነው። አብራችሁኝ እስከ መጨረሻው በትኩረት ተከታተሉ። መጀመሪያ ላይ የአማርኛ ፊደላትን ለማጥናት ምንድን ነው የምታደርጉት? የመጀመሪያ ፊደላትን በትኩረት በደንብ ምን እንደሚመስል ቅርጿን እወቁ። እንግዲህ የመጀመሪያዋ ሀሌታ ውሃ በመባል የሚታወቀዋ የተለያዩ ሀ የሚባሉ ሶስት ሀዎች አሉ። መጀመሪያ ላይ የምትመጣዋ ሀሌታ ውሃ የምትባለዋ ነች። ይቺ ሀ ማለት ነው። ስለዚህ ከእኔ ጋር አብራችሁ ጥሩ። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ውስብስብ ወይም ደግሞ ድርብ ሆሄያት የሚባል ከሀ ቤተሰቦች ጋር ተያያዥነት ያለው ስምንተኛ ላይ ያስቀመጥኩት ኋ ይባላል። ይህ የምታዩት ማለት ነው። ኋ እንግዲህ 7 ቤተሰቦች አሉት። ስምንተኛ ላይ ደግሞ የተቀመጠው ከሀ ቤተሰቦች ጋር በድምፅ ተቀራራቢነት ያለው ድርብ ድምፅ ያለው ማለት ነው። ሁ እና ዋ የሚል ድምፅ ያለው ሁዋ። ስለዚህ ኋ ይባላል። ከሀ ቤተሰቦች ጋር ተያያዥነት ስላለው ከዚህ ጋር ይቀመጣል። ይሄ ደግሞ ቀጣዩ ለ ነው የሚባለው። ይህን ይመስላል ቅርጹ። ለ ጻፉ። ቢያንስ የመጀመሪያ ፊደላትን ማወቅ አለባቸው ፊደላትን ስታጠኑ። ለ ከዛ ሉ ሊ ላ ሌ ል ሎ። ከዚህ ጋር ደግሞ ድርብ ሆሄ ተብሎ የሚጠራው ሏ የሚባል አለ። ሏ ሏ። ይህን ይመስላል ቅርጹ። እንግዲህ ስምንተኛ ላይ አስቀመጥኩት። የእያንዳንዱ ፊደል 7 ቤተሰቦች አሉት። ሏ የሚባል ደግሞ ሌላ ድርብ ሆሄ በጽሁፍ ውስጥ ልታገኙት ትችላላችሁ። ይህን የመሰለ ቅርጽ ያለው ማለት ነው። ሏ ይባላል። ሀመር ውሃ ከሀሌታ ውሃ በተጨማሪ እንግዲህ 3 ሀዎች አሉ ብያችኋለሁ። ይችም ሀ ነው የምትባል። ይችን ሀሌታ ውሃ ሀ ብለን መጣን። ከዛ ይቺ ሀ ሌላኛዋ ሀ ናት ማለት ነው። 3 ጣት ያላት ይህን የመሰለ ቅርጽ ያላት። ስለዚህ ቢያንስ የመጀመሪያው ፊደሏን እንዳትረሱ እዩዋት። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ደረብ ሆሄ ተብሎ ከዚህኛው ሀ ጋር በዚህ መንገድ ይህን የመሰለ ቅርጽ ያለው ኋ የሚባል ደረብ ሆሄ አለ። ይኸው ኋ። ቀጣይ መ መ። ይኸው መ ይህን ይመስላል ቅርጹ። ከዛ አብረን እንጥራ። መ ሙ ሚ ማ ሜ ም ሞ። ስምንተኛ ላይ ደግሞ ሟ ሟ የሚባል ድርብ ሆሄ አለ። ከመ ቤተሰብ ጋር ተያያዥነት ያለው ድምፅ ያለው ማለት ነው። ሟ። ሰ የመጀመሪያው የሰ ቤተሰቦች ቅርጹ ይህን ይመስላል። ሰ እንግዲህ ንጉሱ ሰ በመባል የሚታወቀው ሰ ማለት ነው። ሰ እሺ። ሰ ሱ ሲ ሳ ሴ ስ ሶ። ከዛ ሷ ሷ። ቀጣይ ረ ሩ ሪ ራ ሬ ር ሮ። ከዛ ይቺ ደግሞ ሯ። ይችም ከረ ቤተሰብ ጋር ተያያዥነት ያላት ድርብ ሆሄ ናት። ሯ። ከዛ ሰ ይሄ ሳቱ ሰ በመባል የሚታወቀው ይሄኛው ሰ፣ ይሄም ሰ ነው የሚባል 2 ሰ የሚባል ፊደል አለ። በቅርጽ የተለያየ ብያቸዋለሁ መጀመሪያ ላይ። ስለዚህ ሰ ይባላል። ሰ ሱ ሲ ሳ ሴ ስ ሶ። ከዛ ሷ ከዚህኛው የሰ ቤተሰቦች ጋር በቅርጽም በድምፅም ተያያዥነት ያለው ድርብ ሆሄ ሷ። ይህን ይመስላል ቅርጹ። ያዙ። እንግዲህ እንደምታዩት
የመጀመሪያ ፊደላትን በቀይ ቀለም እንደዚሁ በቀይ ተጽፈዋል። ስምንተኛ ላይ ያስቀመጥኳቸው ድርብ ሆሄያት ደግሞ በአረንጓዴ የተጻፉት ናቸው። እነዚህን ትኩረት አድርጋችሁ ሌሎቹንም እየጻፋችሁ ተለማመዱ። ቀጣይ ሸ ነው ያለ ሸ። ስለዚህ አብረን እንጥራ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ከዛ ሿ። ይሄ ደግሞ የሸ ቤተሰብ ድርብ ሆሄ ማለት ነው። ሿ። ቀጣዩ ቀ ነው። ይህን ይመስላል ቅርጹ ቀ። ስለዚህ ጥሩ ከኔ ጋር ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ከዛ ይቺ ቋ ትባላለች። ይኸው ስምንተኛ ላይ የተቀመጠችዋ ድርብ ሆሄ ወይም ውስብስብ ፊደል በመባል ብቻቸውን ተቀምጠው ታገኛላችሁ። ስለዚህ ከቀ ቤተሰቦች ጋር በቅርጽ እንደምታዩት ወገቡ ላይ ቀለበት አለው። እንደዚህ ከእግሩ ላይ ብቻ ነው እንትን ያለው። ከቀ ቤተሰብ ጋር በቅርጽም በድምፅም ይያያዛል ማለት ነው። ቋ። ቀጣዩ በ ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ከዛ ቧ። ስምንተኛ ላይ ደግሞ ቧ፣ ቧ የሚባል ድርብ ሆሄ ያለ ይሄ ነው ቅርጹ። ቀጣዩ ቨ። እንግዲህ ከበ እና ከበ ይሄኛው አናቱ ላይ ሪቫን አለው። ይሄ ባዶ ነው። ቨ ይባላል። ይሄኛው በ። ቨ። ያው ድምፁ እንደሚለያይ ትኩረት አድርጋችሁ እንድታዳምጡኝ ብዬ ነው እየደጋገምኩላችሁ ያለው። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ከዛ ቧ የሚባል ውስብስብ ሆሄ አለ። ይህን ይመስላል ቅርጹ። ቧ ስምንተኛ ላይ ከበ ቤተሰቦች ጋር የተቀመጠው ማለት ነው። ቧ። ቀጣዩ ፊደል ተ ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ከዛ ቷ፣ ቷ። ስለዚህ ሙሉ ፊደልን ታገኛላችሁ እዚህ ጋር ምንም የቀረ ፊደል የለም። ቷ። ቀጣዩዋ ቸ ነች። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ከዚህ ቤተሰብ ጋር ተያያዥነት ያለው ድርብ ሆሄ ቿ፣ ቿ። ይህን ይመስላል ቅርጹ። ሶስተኛዋ ሀ ብዙሃን ውሃ በመባል የሚታወቀዋ ማለት ነው። ሁለቶቹ ሀሌታ ውሃና ሐመር ውሃን በመጀመሪያው ስላይድ አይተናል። ሁለተኛው ፔጅ ላይ ይችኛዋ አለች ማለት ነው። ሀ ብዙሃን ውሃ በመባል ትታወቃለች። እንግዲህ የተደጋገሙ ድምጾች እንዳሉ ያሳየኋችሁ መጀመሪያ መግቢያው ላይ ይህንን አስታውሳችሁ ግራ እንዳትጋቡ ነው። ሀ ሶስተኛዋ ሀ ነች ይቺ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ኋ። ይህን ይመስላል ድርብ ሆሄ ያላት ኋ። ይህን ይመስላል ቅርጹ። ስምንተኛ ላይ ከሀ ቤተሰብ ጋር ተያያዥነት ያለው ድርብ ሆሄ ማለት ነው። ወደ ቀጣዩ ስላይድ እንቀጥል። ቀጣዩ ነ ነው። ነ። ይህን ይመስላል ቅርጹ። ነ። ከዛ እኔ ጋር ጥሩ እስኪ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ከዛ ድርብ ሆሄ የነ ቤተሰብ ደግሞ ይህን የሚመስል ቅርጽ ያለው ኗ፣ ኗ የሚባል ይህን ይመስላል። ቀጣዩ ፊደል ኘ፣ ኘ። ስለዚህ ኘ እንግዲህ እዩት። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ከዛ ኟ። ይህን ይመስላል ቅርጹ። ኟ የሚባል
ደረብ ሆሄ የእኛ ቤተሰቦች ጋር ተያያዥነት ያለው 8ኛ ላይ የተቀመጠ ሆሄ ነው። ይሄ ኟ። ቀጣዩ አ እንግዲህ የመጀመሪያው አ ነው። አልፋው አ በመባል የሚታወቀው ማለት ነው። ሁለት አ የሚባሉ በቅርጽ የተለያዩ በድምፅ ተመሳሳይ እንዳሉ አሳይቻችኋለሁ መጀመሪያ መግቢያው ላይ። የመጀመሪያው አ ይሄ ነው። አ ኡ ኢ አ ኤ እ ኦ። ቀጣዩ ከ ነው። ከ ይህን ይመስላል ቅርጹ። ከ ኩ ኪ ካ ኬ ክ ኮ። ከዛ ኳ የሚባል ድርብ ሆሄ ያለ ከቤተሰቦቹ ጋር ተያያዥነት ያለው ማለት ነው። ይህን ይመስላል ቅርጹ። ኳ። ሀ ከሀ ቤተሰብ ጋር የተወሰነ ይቀራረባል ወይም ደግሞ ኦልሞስት ተመሳሳይ ድምፅ አለው የሚባለው ሀ የሚባል ድምፅ ያለው ፊደል ይሄ ነው። ሀ እንግዲህ መጀመሪያው ላይ ነው የተወሰነ የሚለየው። ሀ ይህን ይመስላል ቅርጹ። እሺ አብረን እንጥራ። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ኋ ኋ። የተወሰነ ወፈር ይላል ከሀ ቤተሰቦች በድምፅ። ስለዚህ ከሀ ቤተሰቦች ጋር ይሄ ሀ ነው። እነዛ ሶስቱ ሀ ይባላሉ። ቀጣዩ ሁለተኛው አ አይኑ አ ዜሮ የመሰለ ቅርጽ ያለው አይኑ አ በመባል የሚታወቀው አ እዩት። እንግዲህ ይሄ አልፋው አ በመባል ይታወቃል። በድምፅ ከዚህኛው ጋር ተመሳሳይ ድምፅ ነው ያለው፣ በቅርጽ ግን ይለያያሉ። መጀመሪያ ስገባም አሳይቻቸዋለሁ ማለት ነው እነዚህን ፊደሎች የሚደጋገሙትን ለይቼ አውጥቼ። ስለዚህ እነዚህ ሁለት አ። ስለዚህ አ ጥሩ። እስኪ ከኔ ጋር አብራችሁ እየጠራችሁ ተለማመዱ። አ ኡ ኢ አ ኤ እ ኦ። ይሄ እና ይሄ አ ይባላል። አሁን ሁለት አ ሁለት ሰና ሶስት ሀ ሀ የሚባሉ ድምፆችን ተቀራራቢነት ያላቸው ድምፆች የተለያዩ ቅርጽ ያላቸውን አየን። ቀጣይ ወ። ይሄ ነው ወ። ወ ው ዊ ዋ ዌ ው ወ። ቀጣይ ደግሞ ዘ። እስኪ ከኔ ጋር አብራችሁ ጥሩ። ዘ ዙ ዚ ዛ ዜ ዝ ዞ። 8ኛ ድርብ ሆሄ ዟ። ቅርጹንም እዩት። ከቻላችሁ እየጻፋችሁ ያዟቸው። ሙሉ ፊደላት ስለሆኑ የአማርኛን ለማንበብና ለመጻፍ ምንም አይከብዳችሁም። እነዚህም በደንብ ጽፋችሁ አንብባችሁ ካወቃችሁ ማለት ነው። ቀጣዩ ዠ ነው። ዠ ዡ ዢ ዣ ዤ ዥ ዦ። ከዛ ዧ ዧ። ቀጣዩ ፊደል የ። እሺ አብረን እንጥራ። የ ዩ ይ ያ ዬ ይ ዮ። ቀጣዩ ደ። ደ አብራችሁ ጥሩ። ደ ዱ ዲ
ዳ ዴ ድ ዶ ከዛ ዷ ስምንተኛ ላይ ዷ። ይሄ ድርብ ሆሄ ነው። ከሰባቱ ቤተሰቦች በተጨማሪ ስምንተኛ ላይ የተቀመጠው የደ ቤተሰብ ማለት ነው። ዷ ጀ አብራችሁ ጥሩ። ጀ ጁ ጂ ጃ ጄ ጅ ጆ ስምንተኛ ላይ ጇ ጇ። ቀጣይ ፊደል ገ ገ አብረን እንጥራ እስኪ። ገ ጉ ጊ ጋ ጌ ግ ጎ ከዛ ስምንተኛ ላይ ጓ ጓ። ቀጣዩ ጠ ጡ ጢ ጣ ጤ ጥ ጦ ስምንተኛ ላይ ጧ ጧ። አዲሱ ስላይድ ጋር ጨ ጨ አብረን እንጥራ። ጨ ጩ ጪ ጫ ጬ ጭ ጮ ስምንተኛ ላይ ጯ ጯ። ቀጣዩ ጰ ጱ ጲ ጳ ጴ ጵ ጶ ከዛ ስምንተኛ ላይ ጧ ጧ የሚባል ድርብ ሆሄ አለ። ይሄ ነው። ቀጣዩ ፊደል ይሄ ማን ይባላል? ጸ ጸ ጹ ጺ ጻ ጼ ጽ ጾ ስምንተኛ ላይ ጿ ጿ። ሌላዋ ጸ ሁለት ጸ አሉ ብያችኋለሁ። ጸሎቱ ጸ እና ፀሐዩ ጸ። መግቢያ ላይ ያሳየኋችሁ የሚደጋገሙ ሆሄያት ብዬ ይኸው አንደኛዋ ጸ ይቻል፣ ሌላኛዋ ጸ ደግሞ ይች ነች። ስለዚህ ይችኛዋም ጸ ጹ ጺ ጻ ጼ ጽ ጾ። ቀጣዩዋ ፊደል ፈ ፈ አብረን እንጥራ። ፈ ፉ ፊ ፋ ፌ ፍ ፎ ከዛ ፏ ስምንተኛ ላይ የተቀመጠችዋ ድርብ ሆሄ ማለት ነው። ፏ። የመጨረሻዋ ሆሄ ፐ ፐ እና የእሷ ቤተሰቦች ማለት ነው። አብረን እንጥራ። ፐ ፑ ፒ ፓ ፔ ፕ ፖ ከዛ ፖ ፖ የሚባል ድርብ ሆሄ ያላት ስምንተኛ ላይ አብሮ ከእሷ ጋር ተያያዥነት ያለው ማለት ነው።
ከሀ እስከ ፐ ያሉ የአማርኛ ፊደሎቹን እና እንዲሁም ደግሞ ድርብ ሆሄያትን 8ኛ ላይ አስቀምጬ ሙሉ ፊደላትን አሳየኋችሁ። እናንተ ቪዲዮውን እየደጋገማችሁ እዩት። በኦንላይን እናንተን በሚመቻችሁ ሰዓት እና ጊዜ የምትፈልጉትን ትምህርት ለመማር የምትፈልጉ ልጆች ካላችሁ ስልካችን ይሄው ባዮ ላይም ስትገቡ ታገኙታላችሁ። እዚህ ቪዲዮ ጠርዝ ላይም ታች ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህን ስልክ ቁጥር ሴቭ አድርጋችሁ ይዛችሁ በሚመቻችሁ ሰዓት በማንኛውም ሰዓት ደውሉልን። በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታም ብታናገሩን እናንተን በሚመቻችሁ ሰዓት ወዲያውኑ ትምህርታችሁን እንድትጀምሩ እናደርጋለን። ለጓደኞቻችሁም ሸር አድርጉላቸው። ትምህርት ለሚፈልጉ ጓደኞቻችሁ አማርኛ ፊደላትን፣ እንግሊዘኛ፣ ሂሳብ እና ሌሎቹንም ቋንቋዎች መማር ለሚፈልጉ ጓደኞቻችሁ ሸር አድርጉላቸው። በተረፍ በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።